ዮናስ ምን ልታረግ መጣ ደግሞ እዚህ? የተለያዩ ቲያትሮች፣ ፊልሞች እና የቴሌቪዥን ድራማዎች ላይ በመተወን ተወዳጅነትን ያገኘችው መስከረም አበራ ሀጅ ሙፍቲ በሸገር ኤፍኤም ራዲዮ ከተናገሩት ጎጃም ጠንካራ የኦርቶዶክስ አማኝ ከሚገኙባቸው አካባቢዎች መካከል አንዱ ነው። በመሆኑም መስጂድ ለማስመረቅ ሂደን ነበር። ሰላም እንዴት ናችሁ? ልዩዴ ቻናል ተከታታዮች እኔ ያለው ዛሬም እንደተለመደው እናንተን ተመልካቾችን ዘና ፈታ ያደርጋሉ እንዲሁም ቁም ነገር ይገኝባቸዋል ብዬ አሰብኳቸውን ወቅታዊና ሰሞነኛ ቪዲዮዎች ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ከዛ በፊት ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰቡን እንዲሁም ይሄን ቪዲዮ በላይክ ጀምሩት። ያላችሁን ሐሳብ አስተያየት ኮሜንት ላይ ጻፉልኝ። ወደ መጀመሪያው ቪዲዮ እንለፍ። በትዝታ በነማኩኝ እሺ ታፍና በትጥንክሩን ከርጌ ቦች ጋር ይሷሰፈር እዚህ ውስጥ ሁሉም ሰው ባል የሚያገኘው እዚህ ውስጥ ነው። ባል እዚህ እኔም አገኛለሁ። ከፈለጉ አያጡ። ሰሞኑን እንግዲህ ቲክቶክ ላይ ሽማግሌ ሰዎች ቲክቶክ እየሰሩ ስለሆነ እርሶም አያጡ። ሁሉም ሴቶች ይወዱኛል የሚለው ጀለስ። ስማ ሁሉም ሴቶች ለምን እንደሚወዱኝ ታውቃለህ? አለባበሴን እስቲ አሁን እቺ ልጅ እበላታለሁ። እሙዬ እግዚአብሔር ይስጥልኝ። ኢሞሽናል ዳሜጅ ማለት ለዚህ ቪዲዮ ነው። ኢሞሽናል ዳም እሙዬ በጣም ታምሪያለሽ። ወይ እናንተም ታምራላችሁ። እነማን? የኔ ፍቅር ይኸውልሽ፣ አንድ ላንቺ አንድ ለኔ። ያማል እንዴ? እርጉዝ እንደሆንኩ ረስተኸው ነው? ውይ ሞቴል ሳይ እሱም አለ ለካ። ይኸው የኔ ፍቅር ለሱ ማምጣት ይችላል። ገና ከወዱ ውስጥ ያልወጣ ሕፃን ልጅ መጠጥ ልታስጀምሩ ነው። ዮናስ ምን ልታረግ መጣ ደግሞ እዚህ? ሸርሜክስ ለማያቅሽ አንቺ ወልፋማ ለማያቅሽ ምን አስበው ነው ግን የኢቢኤስ ጋዜጠኞች አሁን እንደዚህ መዝለል ምን አስፈለገ? አሁንስ አሁን ያመመሽ ነው? ፋታ በጥራት ነው እንደዚህ የምታለቅሰው። አሳመምኩሽ? እኔ የምር ህፃናቶች ጸጉራቸውን ሲሰሩ ሲያለቅሱ እያመማቸው መስሎኝ ነበር። ለካ ሳያማቸው ነው የሚያለቅሱት። አይታችሁታል? አየር ላይ እኮ ነው የምታበጥራት፣ ግን እሷ ታለቅሳለች። ስቴዲየም የምትገባ ቺክ ምናምን አፍቅራ ልትጀነጅናት ልክ ስልክ ስደውልላት አንስታ ይሄ ነገር እውነት ነው። የኛ ሀገር ሹፌሮች ነገር እውነት ነች። አንዳንድ ወንድ አሽከርካሪዎች ሴት ሲመጣ ማለት ነው በቃ ወርደው ራሱ እጇን ይዘው ቢያሻግሯት ደስተኞች ናቸው። እኛ ወንዶች ግን ስንሻገር በቃ የዘሪቱ ከበደን እንዳይገለኝ የሚለውን ክሊፕ ነው የሚያሰሩን። በቃ አያሳልፉም፣ የሆነ ያስደነግጧል። መካኒክ ኮርስ በዩቲዩብ ተምረህ ስራ ስትጀምር ጨርሻለሁ። ብራዘር ሞተር በምን ነበር የሚነሳው? ይኸው በዚህ ነው የሚነሳው። ከእንደዚህ አይነት መካኒክ ይሰውራችሁ። አረ ነፍሱ ጆርዳንን ቀጫው እኮ ቀጫው። እንዴ ስፕሊት አሰራው በእናትህ
ነብሱ ቀጫው እኮ ሁለቱም ጆርዳንን ቀጫው አይታችሁታል። ፍሌክስ ሰርቷል እኮ ሙሉ ለሙሉ የማስመጥ ችሎታ ያለው የማይሳካለት ጀለስ የኔ ቆንጆ ገና ሳይሽ ልቤ ለሁለት ክፍል አላለም እና ለምን አንዱን ክፍል አላከራይሽም? ከማታም አረ አንተም ብሎ አስማጭ ፍቅር ዛሬ ሰው እየታፈሰ ነው እየተባለ ነው። በጊዜ ግብሻ አደራ እንዳታመሽ። አረቺ ልጅ በቃ ተፋቷት እንዴ እንዳለ በቃ ሰሞኑን ሜም የሚሰራው በዚህ ልጅ ሆኗል። ሴት ሆኖ ኳስ ማየትና አስጨፋሪ መሆን አይቻልም እንዴ? እርጥብና ኮካ ጋብዛት ሩም እንያዝ ስትላት እና ኮካና ድንች እኮ ሲገናኝ ያው ቃር ነው የሚፈጠረው እና እንደዚህ ባታጋስ አይገርምም? ማሽ ነው ተደገፍና እነግርሃለሁ። ምንድነው? ቀለም አልደረቀም። የቱ የተደገፍኩበት እዚህ ነው ህይወትን የማላምናት። አሁን እቺ ሚስት ነው የምትባለው ጠላት ነው የምትባለው? ወይ ቁማር ወይ ቁማር ወይ ቁማር ወይ ጁቴ ወይ ማድረሽ ጁቴ ጁቴ ዙር 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 እንዴ የ300 ብር ስራ መጥቼ 5 ልበላ። አንቺ ሞተር ያዟዟሪ ዛሬ አኮራሽኝ። እሰይ ተመስገን። አረ ይመጣው ነው ያያቻ አትረፉኝ ወንድሞቼ። ሰርቼ ማልበለ ቀና ዘንድሮብኝ ነው ወጣቴን ብርታት ሽፋን ቀጥሪያት ነው። ኖ ኖ ኖ ኖ ምን ሰለበው በቃ ልመና ባህላችን እና ይሄን የመሰለ ማካሩ ሽጉጥ አሳይተው ቆሞል እንዲጠብቅ ነው የምር ማያ የራሱ ቢሆን ያ ያለኩ የሙሽራዋን አካሄድ ግን አይታችሁታል? የሆነ ተደግፋ ሆስፒታል ልገባ ምናምን ነው እኮ የሚመስለው። ጋይስ ፊት ለፊት ቴዲ አፍሮን እያየሁ ነውና ብቻውን ነው ያለው። ደግሞ እስቲ ፎቶ እንነሳ። በጣም አድናቂ ነኝ ምናምን ብለው ፎቶ ቪዲዮ ላይ ነው ግን በቃ ፎቶ እንነሳ ምናምን እየሰራሁ በጣም የመጨረሻ ነው ፎቶ ብቻ ነው ብለስ ላምባዲና አራ በቃ ኧረ ተው ተው፣ አረ ሙዳት ያዘብን። የምር እኮ ነው ቴዲ አፍሮን ያየኸው መስሎኝ በቃ ካሁን ቴዲ አፍሮን አሳየን እያልኩ ነበር። ምንድነው እየተካሄደ ያለው? አሁን አንድ ነገር እንድታደርጉልኝ ብቻ ነው የምፈልገው ተመልካቾች። ይሄ ጸጉር ቤት የሚገኝበትን ቦታ የምታውቁ ሰዎች ጠቁሙ። እግዚአብሔር ሆይ ስለሰጠኝ ሚስት አመሰግናለሁ። እንደዚህ ተባረከች ሚስት፣ ምቹ ረዳት አባቱ ቴንክ ዩ። በእውነት መልከ መልካም፣ በዛ ላይ ጸባይዋ፣ ትህትናዋ፣ ፍቅሯ እግዚአብሔር ሆይ ተመስገን፣ አመሰግናለሁ። ይህ ለኔ የሚገባኝ አይደለም። እንደዚች አይነት እግዚአብሔር የተወደደች ሚስት ስለሰጠኝ ምቹ ረዳት አመሰግናለሁ። እንደዚህ አይነት ጨጫቃ ሚስቶችን ማምለጫ መንገድ ብቸኛው ይሄ ነው። ኧረ ግብዳ ሊባ መቼም ምንም ያክል ግብዳ ቢሆን የሰው ንብረት ሲዘርፍ ቁም ያለኝ
ወንድሜ ምንድን ነው መፍቻ ያለ መፍቻ ነው የምትታገዩ? ይሄን እንድፈታበት? አዎ በቃቻ ቤት ያንተ ስፑኪው ይፈታል። ከመች ጀምሮ ነው አንተ? እሱ በላ አልበላ ጣጣ አልጠጣ ምን አባ ባልታበዛለህ። እንደዚህ አይነት ግድንግር ሰው እየሰረቀ እያያችሁ ታዲያ ምን ብላችሁ ነው የምታስቆሙት? ባለስ ኮንዶማል ምን ሰራለሽ? ተሳሳተኝ። መጀመሪያ ሰላም ታይቀርም እሷ የቴናናችሽ ጉዳይ ሰማይ ይለችም ያ ጊዜ እንድናሳልፍ ብዬ ነበር ማለት ለምን በለቆች ጋር ጥሩ ጊዜ አብረን ማሳለፍ እንጂ ሰራው አላልኩሽ ማን ብለን ነው ማማ ባለስ ኮንዶማል እውነትም ባልሽን በደንብ ነው የምታምኚው። ታማኝ አይደለ? ያው ጥንቃቄ አድርጎ ነው ሁሉን ነገር የሚያደርገው። አጣ ፈንጅፌ ደቂቤው ወዴት ነው? እዚህ ጋር ፎቶ ቤት ፎቶ ላሳጥብ። ፎቶ ላሳጥብ? ለምን ለምን? ቆሾብኝ ቆሽሾብኝ። ደቂቤው ወዴት ነው? እዚህ ጋር ፋርማሲ ልገዛ ያይጥ መድኃኒት ልገዛ። ለምን ለምን? ታማብኝ ታማብኝ። ደቂቤው ወዴት ነው? እዚህ ጋር ላውንደሪ ቤት ላውንደሪ ቤት ምን ታረጋለህ? ምን ታረጋለህ? ሻወር ልወስድ። አዎ አንዳንድ አዝግ ጀለሶች አሉ። በቃ የሚጠይቁትን ጥያቄ ያው የማይለዩ ፈምስ ካለክ በፍንጭት ፈምስ። እኛ ወይ ፍንጭት የለን ፊታችንን አሳየን እንዴ እንደዚህ እንሸፈን እንደዚህ እንምጣ እንዴ? አንድ ብር ራሱ ፊቱን ሸፍኖ ፈምሷል። አዎ የሰው ልጅ መፈመሻው መንገድ አይታወቅም። ቢዩቲ ፍንጭት ያንስ እንግዲህ በፍንጭት ነው የፈመሰችው። በፍንጭት አሁን ላይ ከፀሐይ ዮሐንስ በበለጠ ዩቲ ፍንጭት ያንስ ነች ታዋቂ። ጉድ አፍተርኑን ተማሪዎች። ሰና እግዚአብሔር ይመስገን። ዛሬ የምንማረው ስለ ፍሬ ነው። አንተ ናም ተሰርበሻው ነውጣ ዘርጋጅ። ኧረ ዘርጋ ብያለሁ ዘርጋ። ኧረ ትሸር ፍሬ ብሎኝ እኮ ነው። ሱሪን አውልቅ እንዲሁ። ኧረ አውልቅ ብያለሁ አውልቅ። በትምህርት ሰዓት ቀልድ አውልቅ። ሶፊ ሱሪን ታውልቃለህ? ምን ያህል በእናትህ ከአህያ ጋር ነው እንደሚውለው። የዛሬው ርዕሳችን ስለ ማንጎ ፍሬ ነው። ምን ያህል ደፋር ብትሆን ነው በተማሪ ፊት እንደዚህ አውልቀ የምታሳየው? 100 ሚሊዮን ብር ይሰጣችሁና እርቃናችሁን አደባባይ ላይ ሂዱ ብትባሉ ትሄዳላችሁ ወይ ብላችሁ የፖስተታችሁ ሰዎች ማለት ነው። እኔ ሲጀመር ተመልሰሽ ወደ ቤት ግቢ ብባል ራሱ አልገባም። ልብስ አርጊ ብባል ራሱ ከዛ በኋላ አልለብስም፣ ብቻ ብሩን ስጡኝ እንጂ። ዋናው አላማዬ እኮ ከድሮ ጀምሮ ያበደ ሀብታም መሆን ነው። አትዘንጉ እንጂ። ምን አይነት ጥያቄ ነው የምትጠይቁት? እንደውም ብሩ በዝቷል። በ50 ይሄዳለሁ እኔ በ50 ሚሊዮን። እንዴ ስጡን፣ አታጓጉን። አንዳንድ አዝግ ሰዎች አላችሁ ቲክቶክ ላይ የምፖስቱትን ነገር ማታውቁ ማለት ነው። 50 ሚሊዮን ብር ቢሰጥ 100 ሚሊዮን ብር ቢሰጥ ራቁትን ትሄዳለህ ወይ ምናምን መንገድ ላይ አይደለም። 100 ሚሊዮን 1 ሚሊዮን ቢሰጠኝ እሄዳለሁ። ሳይኖርህ አትሳቅ። እንዴት እንዳስጠላኝ አሁን በአንድ ጊዜ ማን በነገረኝ። በአንድ ያልተቀየሩበትም። ለነገሩ እነሱ አራት ፍሬ ያጋጭተው እሱ ዴች ሲያጋጭ እንዴት አይቀየሩም? ሴታ ሴት ብለህ ሰድበኸኛል በሚል የተነሳ የግድያ ወንጀል ተፈጽሟል። ምዕራብ ሸዋ ዞን ውስጥ ያጋጠመ ጉዳይ ነው። ሁለት ጓደኛ ማቾች አብረው ለረጅም ጊዜ አሳልፈው ነበር። በድንገት ግን ይጣሉና ይለያያሉ። ታዲያ ከሆነ ጊዜ አንደኛው ከሌላው ጓደኛው ጋር ሆኖ እየተዝናናም ሌላኛው ይገባል። ስለኔ ነው የምታወሩት ይላቸዋል። ገና እንደመጣም ሴታ ሴት ነህ ስለኔ ለምን ታወራለህ ብሎ ሲናገር ይሄኛው ይበሳጭና ያንቀዋል። አንዱ ጓደኛው ደግሞ በጩቤ ይወገዋል። በዚህ የተነሳ በተራ ግድያ አንዱ ሲያመልጥ ሌላኛው ተከሳሽ በ12 ዓመት እስራት እንዲቀጣ ሆኗል። ቀላል የሚመስሉ ሊታለፉ የሚመስሉ ንግግሮች ግን የሰው ሕይወት ይነጥቃሉና ስለምንናገራቸው ነገሮች እንጠንቀቅ። እንግዲህ አንዳንድ ሰዎች የምትሳደቡትን ስድብ እየለያችሁ፣ አሁን ይህ ስድብ እንግዲህ ለግድያ እያደረሰን ይገኛል። ኢትዮጵያውያኖች እንግዲህ በጣም እየተጨቃከንን ሰው ለሰው በቃ ርህራሄ የሚባል ነገር በአሁኑ ሰዓት ላይ ጠፍቷል። በትንሽ ነገር ሰው እየተገዳደለ ይገኛል እና እንግዲህ ፍቅሩን፣ ሰላሙን፣ አንድነቱን ፈጣሪ ይስጠን እላለሁ። ወደ ቀጣይ ቪዲዮ እንለፍ።
በተለያዩ ቲያትሮች፣ ፊልሞች እና ቴሌቪዥን ድራማዎች ላይ በመተወን ተወዳጅነትን ያገኘችው መስከረም አበራ በፍቅረኛዋ የአግቢኝ ጥያቄ ሰርፕራይዝ መደረጓ ሰምቷል። እንግዲህ ደስ ይላል። መስከረም አበራ ብዙ ሰው መቼ ነው የምታገበው እያለ ጥያቄ የሚያነሳባት አርቲስት ነበረች። እንግዲህ ለዚህ የአድናቂዎቿ ጥያቄ እንግዲህ ምላሽ የሚሆን ነገር ይዛለን መጣለች። ቀለበት አድርጋለች። እንግዲህ በቅርቡ ሰርጓን የምናየው ይሆናል። እንግዲህ መስከረም አበራ እንኳን ደስ አለሽ። ወደ ቀጣይ ቪዲዮ እንለፍ። ሀጅ ሙፍቲ በሸገር ኤፍኤም ራዲዮ ከተናገሩት ጎጃም ጠንካራ የኦርቶዶክስ አማኝ ከሚገኙባቸው አካባቢዎች መካከል አንዱ ነው። በመሆኑም መስጂድ ለማስመረቅ ሂደን ነበር። እገሌ ክርስቲያን ነው 20 ሺህ ብር፣ እገሌ ክርስቲያን 5 ሺህ ብር፣ እገሌ ክርስቲያን 6 ሺህ ብር እያሉ ክርስቲያኖች ለመስጂድ ማስገንቢያ ያወጡትን ገንዘብ ሲያነቡልን ሰማው። ይህ የሚገርም አይደለም፣ ወሎም ይደረጋል። በመጨረሻ ላይ ግን 15 ሺህ ብር ከማርያም ቤተክርስቲያን ለመስጂድ ማሰሪያ ተብሎ ሲነበብ ደነገጥኩኝ። አየሽ የሚባሉት ፖለቲከኞች ናቸው፣ መሬት ላይ ያለው እውነታ ይህ አይደለም ሲሉ ተናግረዋል። በአብዛኛው ኦርቶዶክስና በብዙ የሙስሊም እምነት ተከታዮች ዘንድ በእጅጉ የሚወደዱት እንግዲህ ሀጂ ሙፍቲ ይህን ንግግር እንግዲህ ተናግረዋል። እውነት ነው፣ ፖለቲከኞች ነው እንጂ የሚያባሉን እታች ላይ ያለው ሰው ህዝቡ ፍቅር ነው፣ ምንም ክፋትን አያውቅም። በፖለቲከኞች ሴራ ነውና የሚባለው። አሁንም ፈጣሪ እንግዲህ ኢትዮጵያን አንድነቷን ይመልስልን። ይህ እርስ በርስ የሚያባሉንን ፖለቲከኞች እንግዲህ ፈጣሪ ነቅሎ ይጣልልን። አሁንም እሱን ነው የምንለው። ወዴት ነው የምትሄደው አንተ? ቦስ እንኳን አደረሰ አባቴ። ለምኑ? ዛሬ እኮ የሰራተኞች ቀን። ይሄ በእናትህ ሄደህ ሱቁን ክፈት። በእናትህ ደግሞ ምንድነው ዛሬ የሰራተኞች ቀን ነው? የምንን ያላቅልህ ሄደህ ክፈት። በገዛ ሱቄ ደግሞ ተቀጥረህ እኮ ነው የምትሰራው አይደል እንዴ? ዛሬ እንደ ኢትዮጵያ ዝግ ነው። ይሄ በእናትህ ሄደህ ክፈት ሱቁን። አንተ ሂድክ ክፈት። ኧረ ወዳጅ በእናትህ እኔ ዛሬ አልከፍትም። ወይ በቃ ይቅር። እንዴ ምን ስለሆንክ ነው የማትከፍተው? ዛሬ እንደ ኢትዮጵያ ሁሉም ሰው ነው። እንደ ኢትዮጵያ አትበል። ሄደህ ከፍተህ ቀጥታ ሂደህ እናቴም አባቴም ቤት ናቸው። እኔ ብቻ ምን አገባኝ እኔ ታዲያ? እኔ ከፍዬ አይደል ልክሰሪያ ሁሉ ዕቃ ትናንትና የገባ ዕቃ ይሸጥ አምጣው። ሂድ ቀጥታ ክፈት ሱቁን። በዱቤ ነው ቆም ጨርስልሽ። እኔ እናንተ ደግሞ ደሞዝ ላይ እንነጋገራለን። ሂድ ቀጥታ አሁን ክፈት ሱቁን። እናት ወልዳለች። ዛሬም ገብቼ ደሞዜ እናት ወልዳለች። ኤላትሪክ እንግዲህ ይችላል። አይዲያዎቹ ከየት እንደሚመጡለት አንተ በእናትህ ትናንት ከችኮቹ ጋር ትታየኝ ሄደህ እንዴት እንደነበረኝ ማለት ነው። ሰው ቀንም ሙሉ ሀሜት ያወራል። እነሱ ራሱ ያርለ እንዴ ሲሰበሰቡ እኮ ሀሜት እኮ ነው የሚያውቁት። አንተ በተለይ እቺ ቃል ኪዳን በጣም ብሶባታል ማለት ነው። በጣም እንዴ ለባሏ ማትመለስ የባሏን ስም አንስታ ቀንም ሙሉ ምዝምዝ ስታረገው ነው ያወራች። ቀንም ሙሉ ማለት ነው። ይኸውልህ ባሏዬ ለካ እሷን አስቀምጦል ሌላ ሴት በኋላ በኩል ይልልሃል። ከዛ ያዝ ብታረገው ሳፈፍ ማለት ነው። ነገር ተደርቷል። እውነት ነው ተምተናበር እንዴ ይኸውልህ የእሷ ሲገርመኝ ጭራሽ የእሱ ይበሳል ለካ። እሱ ደግሞ አራት ሴት ቁጭ አድርጎ ነበር ከአራቱም ጋር ሲጓሸም ያዛርገው ማለት ነው። እንካቀበስ የሰፈር ሰው ተሰብስቦ እንዳለ በቃ ጉድ ፈልቶ መዋረድ ይላል። መዋረድ በዛ ላይ ደግሞ ያቺ አበራሽ ከሴት ጋር መዋል ሴታ ሴት ያደርጋል ብለው እነሱ ከሴቶቹ ባሱ እኮ እዚሁ ሀሜት باشا عبده وارساوس بهذا وارساوس هندو وارساوس وارساوس لندن اولي ساوث لندن وارساوس لندن هنا عارفنا لندن متى يسترين مناف جمرات وايد دودا South London, the best one. The best one. አበሻ መጨረሻው ሄዱ። ድብልቅልቅ ወጣ፣ ተደባለቀ አለቀ። እንግዲህ የአማኑኤል የማነ ኮንሰርት በረብሻ ምክንያት ተቋርጧል። እንዳያችሁት ነው እንግዲህ ሁለት ግለሰቦች
ዘፈኑን እያቀረበ እያለ እንግዲህ መድረክ ላይ ወጥተው የድብደባ ስንዘራ አድርገውበታል። ግን በጋርዶቹ ርብርብ እንግዲህ አማኑኤል የማነ ሊተርፍ ችሏል። እና እንግዲህ አማኑኤል እንኳን አተረፈ። አሁንም በቃ የምላችሁ ነገር ቢኖር ተመልካቾች ፈጣሪ ኢትዮጵያን ሰላም ያደርግልን፣ ህዝቦቿን ፍቅር ይስጥልን ነው የምላችሁ። እንግዲህ ተመልካቾች ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበር። በቀጣይ በአዳዲስና በወቅታዊ ቪዲዮዎች እስከምንገናኝ ድረስ ፒስ፣ ይመቻችሁ። መልካም ሳምንት።